ኮንፈረንስ ቱሪዝም መምጣት ከአዲስ አበባ ስትራቴጂካል ተፈላጊነትና ጠቀሜታ እንደዚሁም ደግሞ ከዲፕሎማቲክ ሴንተርነት የመጣ ነው ወይስ የገበታ ለሀገር ፕሮጀክቶችን የገበታ ለትውልድ ፕሮጀክቶችን ተከትሎ የመጣ ነው? ወደ ብልጽግና ፓርቲ አልፋለሁኝ። የመጀመሪያው ጥያቄ የሚያኮራና ከኢትዮጵያ ሕዝብ ፊት ቁመን በኩራት እንናገርለታለን ያላችሁት የገበታ ፕሮጀክቶችን ነው። በ10 ቢሊዮኖች ብር የሚቆጠር ገንዘብ የፈሰሰባቸው እነዚህ ፕሮጀክቶች ለኢትዮጵያ ምን ጨምረው እና ለኢትዮጵያውያን ምን አስገኝተው ነው በኩራት የምንናገርላቸው የምትሏቸው? በጣም ጥሩ። እነዚህ የገበታ ፕሮጀክቶች ያው በሀገራችን ውስጥ ከመቼውም ጊዜ በላይ በዓለም ገበያ ስንወዳደር ይዘን የምንሄደው አሉን የምንላቸው የቱሪስት ፋሲሊቲ አስፈላጊ የሆኑ መሰረተ ልማቶች እንዲጎበኙ እንግዶች ቢመጡ የሚያርፉባቸው እንዲሁም መሰረታዊ የሆኑ የቱሪስት አገልግሎቶች ሳይኖሩ ለዘመናት ከገበያ ወጥተን ሀገራችን ገጽታ መገንባት ሳንችል ቆይተናል። ስለዚህ ይህን መሰረታዊ ባክሎግ ወይም ክፍተት መሙላት አስችሏል። በሁለተኛ ደረጃ እነኚህ የገበታ ፕሮጀክቶች መገንባት ከጀመሩበት ጊዜ ጀምሮ አሁን አገልግሎት እየሰጡ እስካሉበት እለት ድረስ ለበርካታ የሀገራችን ዜጎች ከ800 ሺህ በላይ ለሚሆኑ ዜጎች የስራ እድል ፈጥረዋል። በተመሳሳይ ለሀገራችን በዓለም የቱሪዝም ካርታ ውስጥ የነበራት የውድድር ቦታ ወደ ኋላ የነበረ ሲሆን በአሁኑ ሰዓት ግን ግንባር ቀደም ዓለም አቀፍ ተወዳዳሪ በአፍሪካ ተምሳሌት መሆን የምትችል የቱሪዝም ማዕከል ለማድረግ ከፍተኛ ጠቀሜታ አግኝተንበታል። እንደምታውቁት ባለፈው ዓመት ብቻ ከ150 በላይ ዓለም አቀፍ ኩነቶች በአገራችን አይደለም በአፍሪካ ሆኖ በማያውቅ ደረጃ ማስተናገድ ችለናል። ይህን ውጤት ለማምጣት የገበታ ፕሮጀክቶች ከፍተኛ ፋይዳ አላቸው። እንደሚታወቀው የገበታ ፕሮጀክቶች ታሪካዊ ቦታዎች የተፈጥሮ ሀብት ባለባቸው ቦታዎች አካባቢ እና በከተሞች የተሰሩ ስለሆኑ ህብረተሰባችን ከውጭ ሀገር ቱሪስቶች በላይ የሀገራችን ሕዝብ በቀላሉ እንዲጠቀምባቸው የኮንፈረንስ ቱሪዝም መምጣት ከአዲስ አበባ ስትራቴጂካል ተፈላጊነትና ጠቀሜታ እንደዚሁም ደግሞ ከዲፕሎማቲክ ሴንተርነት የመጣ ነው ወይስ የገበታ ለሀገር ፕሮጀክቶችን የገበታ ለትውልድ ፕሮጀክቶችን ተከትሎ የመጣ ነው? ለምንድነው ሁለቱን ታቀላቅሉ? አዲስ አበባ ድሮም ነበረች፣ ለዘመናት አዲስ አበባ ከተማ ነበረች። ከ5 ወይም ከ10 ያልበለጠ ኩነት የዛሬ 2 ዓመት የዛሬ 3 ዓመት በፊት እናስተናግድ ነበር። ባለፈው ዓመት ወደ 150 ዘንድሮ በ9 ወር ውስጥ ከ150 በላይ እስከ 200 የምንገባበት እድል አለ። የቀጣይ ዓመት ኮፕ ልናስተናግድ ነው። እንዲህ አይነት ኩነቶች በየትኛውም ጊዜ ሳይመጡ ለምን በዚህ ጊዜ መጡ ብለን ካየን ጊዜውን ተከትለው ነው የመጡት፣ ፕሮጀክቶችን ተከትለው ነው የመጡት። እነዚህ ፕሮጀክቶች በሌሉበት ጊዜ ትልልቅ ዓለም አቀፍ ኮንፈረንሶችን አዲስ አበባ አስተናግዳለች። 2 ወይም 3 አሁን እያወራን ያለ ነው በዓለም ላይ ተጽዕኖ ፈጣሪ የሆኑ ዓለም አቀፍ ኩነቶች ወደ ሀገራችን እንዲመጡ የዓለም ተጽዕኖ ፈጣሪ ስብሰባዎች ለምሳሌ የዩኤን ዩኒዶ ባለፈው ዓመት ያስተናገድ ነው። ቀሪ ጊዜ የሚመጣው እንደ ኮፕ አይነት ትልልቅ ኮንፈረንሶች አሁን በተሰሩ ዳዊት ያው አንተም እንደምታውቀው ከ3000 በላይ ሰዎችን ማስተናገድ የሚችሉ የኩነት ማዕከላት አልነበሩንም። ለዚህ አስፈላጊ የሆነ ኬተሪንግ ማቅረብ የሚችሉ ለዚህ አስፈላጊ የሆኑ ፋሲሊቲዎች እንግዳ ማረፊያዎች አልነበሩንም። ይህ ማለት እነዚህ 100% ምክንያት ናቸው ለማለት ሳይሆን እነዚህ ኮንፊደንስ የሀገራችን ኮንፊደንስ ቢውልድ ለማድረግ ለመጣው ሰው ልክ ማስተናገድ የሚችሉ አገልግሎቱን በሚፈለገው ዓለም አቀፍ ጥራት ማቅረብ የሚችሉ የአገልግሎት ሰጪ ተቋማት እንዲፈጠሩ እድል ፈጥሯል። ይህ ለዘመናት ረጅም ጊዜ የሚወስድ በ10 እና በ12 ቢሊዮን ፕሮጀክት እንዲህ አይነት ስኬት ማግኘትን እንደ ትልቅ የኢንቨስትመንት ውጤት ወይም ሪተርን ነው የምትቆጥሩት? እዚህ ጋር ልጨምር ዳዊት፣ መጀመሪያ እነዚህን የገበታ ፕሮጀክቶችን የምናይበትን መነጽር ማስተካከል ያስፈልጋል። ለእኛ እነዚህ የገበታ ፕሮጀክቶች የልማት ስራዎቻችንን የምናይበትን የእይታ መንገድ የሚያሳዩ ናቸው። ብልጽግና እንደ ፓርቲ ያለውን የእይታ ስፋት ያለውን የእይታ ከፍታ የሚያሳዩ ፕሮጀክቶች ናቸው። እይታችሁ ምንም ይሁን ከቱሪዝም አንጻር ነው በቀዳሚነት የምታያቸው አይደለም? በተጨባጭ እነዚህ ፕሮጀክቶች የኢትዮጵያን ገጽ የኢትዮጵያን ፊት በዓለም መድረክ በደንብ አድርጎ ማሳየት የቻሉ ናቸው። ኢትዮጵያ ማን ናት፣ ኢትዮጵያ ምንድነች ሲባል እነዚህ የቱሪዝም መዳረሻዎች እነዚህ ያለማናቸው ቦታዎች በፊት የሚቀመጡና የኢትዮጵያን ገጽታ በትልቁ ከፍ የሚያደርጉ ናቸው። አዲስ አበባ ውስጥ የሰራናቸው ስራዎች በሁሉም ረገድ ማለት ነው ከአንድነት ፓርክ ጀምሮ የወዳጅነት ፓርክ እንጦጦ አዲስ አበባ ውብ እንድትሆን አዲስ አበባ ለጎብኚዎች ምቹ እንድትሆን አድርገዋል። ይሄ እነዚህ ፕሮጀክቶች ከወጣባቸው ኢንቨስትመንትና ከኢንቨስትመንት ሪተርናቸው አንጻር ከዚህ አንጻር ለምሳሌ የአድዋ መታሰቢያ
ድል መታሰቢያን ብናይ ከ65,000 በላይ የሚሆኑ ሰዎች ባለፉት 6 ወራት ውስጥ ጎብኝተዋል። የአንድነት ፓርክን ብናይ አንድነት ፓርክን መስራትና ስብሰባ እንዲመጣ እድል ፈጥሯል ብቻ ሳይሆን እያልን ያለ ነው። አንድነት ፓርክን ሰርተን በምናገኘው የውጭ ምንዛሬና ገቢ ኢዮቤልዩ ወይም ታላቁን ቤተ መንግስት አድሰን መስራት ችለናል። ስለዚህ የገበታ ፕሮጀክቶች በጣም በርካታ ገቢ እያስገኙ ሪተርን ኦን ኢንቨስትመንታቸው በጣም ከፍተኛ፣ የሚያመጡት የውጭ ምንዛሬ በጣም ከፍተኛ፣ የፈጠሩት የስራ እድል በጣም ከፍተኛ። እነዚህ ደግሞ የማክሮ ኢኮኖሚ አገራችን አጠቃላይ ለማሳደግ ለአገር ውስጥ ምርትም ከፍተኛ ድርሻ እንዲኖር አድርገዋል። ሀገራችንን ኢትዮጵያን ከተማችን አዲስ አበባን ለቱሪስቶች በውበት ገለጥናት ብላችኋል። የብዙ ሰዎች ጥያቄ የሀገሪቱን ደሃ ማህበረሰብ እየደበቁና እያፈናቀሉ እና ከከተማ እያረቁ የሚገለጥ ሀገርና የሚገለጥ ቱሪዝም ምንድን ነው ፋይዳው የሚል ጥያቄ ያላቸው ምንድን ነው ምላሻቸው? የቱሪዝም ሴክተር በቅድሚያ ብዙ ሰው የማይረዳው የቱሪዝም ሴክተር ፕሮፑር ለድሆች ወይም ደግሞ አነስተኛ ገቢ ላላቸው በርካታ የስራ አማራጭ የሚፈጠር ያሉንን ባህላዊ ታሪካዊና የተፈጥሮ ሀብት ቅርሶች በመጠበቅ እነዚህን ለቱሪዝም ፕሮዳክት ለገበያው የምናቀርባቸው በማድረግ ከፍተኛ ጠቀሜታ ያለው እነዚህ የ10 ቢሊዮን ፕሮጀክቶች ለየትኛው ድሃ ምን አስገኙለት? በቁጥር የምትናገሩት አላችሁ? ይሄን በማድረጋችን እንዲህ ያለውን ድሃ እንዲህ ያለውን ከተሜ እንዲህ ያለውን የገጠር ማህበረሰብ ጠቅመናል ብላችሁ አለን። ቅድም እንዳነሳሁት ከ800,000 በላይ ለሚሆኑ ዜጎች ቀጥተኛ የስራ እድል ፈጥረናል። በተመሳሳይ እንደ ምሳሌ ለማሳየት በወንጪ አካባቢ የተሰራው ስራ በወንጪ አካባቢ ለነበሩ የህብረተሰብ ክፍሎች በቀላሉ እነኚህ በወንጪ ትልልቅ ተሰሩ የምንላቸው ስለ ቢሊየን ከምናወራው ባሻገር ህብረተሰቡ የራሳቸው የእንግዶች ማረፊያ ባለቤት እንዲሆንና ለቱሪስቶች የተለያዩ አገልግሎቶችን ማቅረብ እንዲችል ለትልልቆቹ የእንግዳ ማረፊያም ጭምር ወተት፣ ማር፣ እንቁላል፣ ስጋና ሌሎች አትክልትና ፍራፍሬን ጨምሮ አምርቶ አርሶ አደሩ በቀላሉ ለነዚህ ለቱሪስቶች ለገበያ እንዲያቀርብ እድል ፈጥረዋል። በሰላምና በቱሪዝም መካከል ያለውን መሳሳብ ኢትዮጵያ ካለችበት ነባራዊ ሁኔታ አንጻር ሰላም በሚፈለግበት ሀገር ቱሪዝምን ለመሳብና የቱሪስት መዳረሻዎችን ለማስፋት የምትሰሩት ሰላምና ቱሪዝም እንዴት አጣጥማችሁ ነው? በቅድሚያ ቱሪዝም ሰላምን ለማምጣት አይነተኛ መፍትሄ ነው። የቱሪዝም ሴክተር የሚታወቀው የሰዎችን የእርስ በርስ ግንኙነት በማጠናከር ተጨማሪ ገቢ እንዲያገኙ በማድረግ እንግዶችን ተቀብለው እንዲያስተናግዱ እድል የሚፈጥር ነው። ስለዚህ የቱሪዝም ሴክተር ለሰላምን ለማምጣት ፓስፖርት ነው የሚል ጠንካራ። ሰላም ቱሪዝምን ያመጣል ወይስ ቱሪዝም ሰላምን ያመጣል? ሁለቱም ኢንተርዲፔንደንት ናቸው። ነገር ግን ሰላም ስለሌለ ቱሪዝም የለም የሚለውን ትተን ሰላም ከሌለ እንዴት ቱሪዝም ሊኖር ይችላል? ሰላም በሌለበት ቱሪዝም ሊኖር የሚችለው ለምሳሌ እንደ ሀገር እንደ ኢትዮጵያ ስናይ በሀገራችን ውስጥ ወደ 5 የሚሆኑ ጠንካራ የቱሪዝም የጉብኝት መስመሮች አሉ። ስለዚህ በእነኚህ መስመሮች አሁን በአሁኑ በምናገርበት ሰዓት በ5ቱም የጉዞ መስመሮች ቱሪስቶች ሀገራችንን እየጎበኙ ያለበት ሁኔታ አለ። ቱሪስቶች ተስተናግደው ያለን ስታቲስቲክስ እሱን ነው የሚያሳየው። ያለን የቱሪስት መረጃ እሱን ነው የሚያሳየው። የተለያዩ ተቋማትና ኤምባሲዎች የሚያወጡት ግን በተለያዩ የሀገሪቱ ክፍሎች ለጉብኝትም ሆነ ለስራ እንቅስቃሴ እንዳትንቀሳቀሱ የሚል ነው። ይሄ እያወካቸው እንደሆነም ስትናገሩ ነበር። ትክክል ነው። ግን የጉዞ ክልከላዎች ዛሬ ፈረንሳይን ብናይ ፈረንሳይ እንዳትሄዱ ወንጀል ሊኖር ይችላል፣ ፐብሊክ ፕሮቴስት ሊኖር ይችላል የሚል ማስጠንቀቂያ የዓለም ሀገራት በየትኛውም የዓለም ሀገር ላይ የጉዞ ማስጠንቀቂያ ያወጣሉ። እኛ እንደ ሀገር እንደ ብልጽግና ፓርቲ የውጭ ሀገር ኤምባሲዎችን ያላቸውን አተያይ እንዲቀይሩ አምባሳደሮችን በተለያዩ በሀገራችን ያሉ የቱሪስት መዳረሻዎች በአካል ወስደን እንዲጎበኙ በማድረግ በራሳቸው ገጽ እነኚህን ያዩቸውን መልካም ነገሮች ያስተዋውቃሉ። ነገር ግን በኤምባሲያቸው ያለውን የጉዞ ምክረ ሀሳብ የማይቀይሩበት ሁኔታ አለ። የመንግስትን ሚና በተመለከተ እስከ መቼ ነው መንግስት ባለሀብት ሊሰራ የሚችለውን ሆቴልና ቱሪዝም እየገነባና እየዳከረ የሚውለው? ለምንድን ነው ስትራቴጂክ በሆኑ ጉዳዮች እየገባ መሰረተ ልማቶችን በመገንባት ሌላውን ለግሉ ባለሀብት ማይተው? እስከ መቼ ነው በዚህ ውስጥ የምትቀጥሉትና ለምንድን ነው በዚህ ልክስ የምትገቡት? መንግስት ባይዘወይ ሰርቶ ማሳያዎችን በሀገራችን ከፍተኛ ባክሎግ ያለባቸው አፋር ክልል ነበረ። በጣም በርካታ የቱሪስት ሀብት እንደ ዳሎል ኤርታሌ ያለበት ነው። ማንም ቱሪስት እዚህ አካባቢ ሄዶ እንዳይዝናና ምንም አይነት ማረፊያ አልነበረም። ክፍተት ያለባቸውን የመሙላት ሰርቶ ማሳያ ስራዎችን ነው እየሰራ ያለው። እንዳነሳሳት ባለፉት ዓመታት መንግስት የግሉን ዘርፍ ለመደገፍ የኢንቨስትመንት ማበረታቻ፣ የፋይናንስ አቅርቦት
ተሽከርካሪን ጨምሮ ለቱሪስቶችና ለሰራተኞቻቸው ማመላለሻ ከቀረጽ ነፃ እንዲያስገቡ ድጋፍ ያደርጋል። መንግስት የግሉ ዘርፍ እንዲበረታታ የግሉ ዘርፍ መንግስት የሚያሽከረክረው መንግስት የሚመራው የግሉ ዘርፍ የሚያሽከረክረው ሴክተር ነው ብሎ የሚያምነው የግሉ ዘርፍ እየተሻማ ነው ያለው ነው የብዙዎች ጥያቄ። መሰረታዊ ስህተት ነው። መንግስት እየገባ ያለው ለዘመናት እስካሁን ድረስ የግል ዘርፍ ገብቶ ያልሰራ ሎጅ ያልሰራበት መንገድ ያልሰራበት አስፈላጊ የሆነ የቱሪስት ፋሲሊቲ ያልሰራበት እንጂ መንግስት በየትኛውም ጊዜ የግሉን ዘርፍ ከመደገፍ አሁንም የተሰሩት ላይ የግል ዘርፍ ነው ቢዝነሱን ራን የሚያደርገው። መጨረሻ ጥያቄ መንግስት ብትሆኑ በሚቀጥለው 5 ዓመት የቱሪዝም ዘርፍ የት ታደርሱታላችሁ? በቀጣይ 5 ዓመታት አሁን ያለውን የቱሪስት ቁጥር ወደ 7 ሚሊዮን እንዲደርስ እናደርጋለን። ለበርካታ ዜጎች የስራ እድል እንፈጥራለን። ኢትዮጵያ በአፍሪካ ቀዳሚ የቱሪስት ማዕከል እናደርጋለን። አመሰግናለሁኝ። ጥያቄዎችም ደቂቃም ተጠናቋል። ክቡራንና ክቡራት ሁለተኛው ምዕራፍ የክርክራችን ጊዜ ተጠናቋል። ይህ ምዕራፍ እናንተ ክቡራን ፓርቲዎች እርስ በርስ ጥያቄዎችን የምታቀርቡበት ነው። ለእያንዳንዳችሁ 2 ደቂቃ ይፈቀዳል። እሺ፣ እኛ ለሁለቱም ፓርቲዎች የተወሰኑ ጥያቄዎችን ይዘናል። የመጀመሪያው ጥያቄ ምንድነው? ካለን እንደ ሀገራችን ያለው የሰላምና የደህንነት ጉዳይ ይታወቃል። ሌሎችም ደግሞ ማዕቀብ እያወጡ ነው። ሌሎች እንደ እንግሊዝ፣ አሜሪካ የመሳሰሉ ሀገራት እያቀረቡ ያሉት ነገር አለ። ቅድምም የተመለሰልን መልስ በግል ፕሮሞት ያደርጋሉ ስለ ሀገራችን፣ እንደ መንግስት እንደ ሀገር ግን እየሄዱበት አይደለም የተባለው ስቲል እምነት በሌለበት ሁኔታ ለሀገር ውስጥ ቱሪስቶችም ደግሞ ጎብኝ ማለት የሀገር ውስጥንም ስለሚያጠቃልል እኛ ከአዲስ አበባ ወጥተን የተወሰነ ኪሎ ሜትር እንኳን ለመሄድ ሰላም ባልሆነበት ሁኔታ እንዴት ነው ገቢ ማግኘት ችለናል ምንለው? ከሰላም ጋር ተያይዞ የተወሰኑ ጉዳዮችን አነሳለሁ። መጀመሪያ የሰላም ጉዳይ ሲነሳ አሁን ተፎካካሪ ፓርቲዎች እንዳነሱት በሚባለው ልክ አይደለም፣ ማህበራዊ ሚዲያ ላይ ባለው ልክ አይደለም። እነዚህን የቱሪዝም መዳረሻዎች በመላ ሀገሪቱ አልምተናል ስንል የት ነው ያለማነው? መሬት ላይ ከሆነ ያለማነው በሁሉም አቅጣጫዎች፣ በሁሉም የሀገሪቱ ክፍሎች፣ በሁሉም ክልሎች ሊባል በሚችል ደረጃ የለሙ የቱሪዝም መዳረሻዎች ናቸው። እዛው ያሉ ወጣቶችን በመጠቀም በማሳተፍ ኢትዮጵያውያን ያለሟቸው መዳረሻዎች ናቸው። ስለዚህ አንድም ሰላሙ በሚባለው ልክ አይደለም። ማሳያዎቹን እንውሰድ። ከዚህ ረገድ እንግዲህ ሰላም የለም እያልን እያወራን በሀገር ውስጥ ቱሪዝም በአንድ ዓመት ከ43 ሚሊዮን በላይ ሰዎች ተንቀሳቅሰዋል። የውጭ ቱሪስቶችን ስንመለከት ባለፉት ዓመታት ከ6 ሚሊዮን በላይ የውጭ ጎብኚዎች መጥተዋል። ከዚህ ሴክተር ከ14 ቢሊዮን ዶላር በላይ ገቢ አስገኝተናል። ይሄ ምን ነው የሚናገረው? የቱሪዝም ሴክተራችን እያንሰራራ እያደገ መሆኑን ነው ወይስ ተግዳሮቶች ውስጥ ማነቆ ውስጥ አንቆ እንዳለ ነው የሚያሳየው? ስለዚህ ተፎካካሪ ፓርቲዎች በሚሉት ልክ ሳይሆን በሰራናቸው ስራዎች ኢትዮጵያ በቱሪዝም ሴክተር የምታገኘው ገቢ የምታገኘው አጠቃላይ ጥቅም እያደገና የሀገር ጥቅም እየጠበቀ መሆኑን ለማንሳት ነው። ይሄን ስናነሳ ግን ተግዳሮቶች የሉም አይደለም፣ ፈተናዎች የሉም አይደለም። ፈተናዎች እያሉ ተግዳሮቶች እያሉ ነው ኢትዮጵያን የምናለማው የምናበለጽገው። ስለዚህ ተግዳሮቶች ቢኖሩም ኢትዮጵያ ትበለጽጋለች። ኢትዮጵያ ማንሰራራት አይቀሬ ነው። ይሄንን ብልጽግና አበክሮ ይሰራል። ከቱሪዝም ስራ አንጻር ያው በየትኛውም ኮንዲሽን ቢሆን የቱሪዝም ስራ በተለይ የቱሪስት ማምጣትና የውጭ ምንዛሬ መቁጠር ብቻ አይደለም። የኢትዮጵያ ቱሪዝም በዓለም ላይ ተወዳዳሪና ያደገ እንደሆነ ያስቻለው አንዱ መሰረታዊ ጉዳይ በጣም ጊዜ የሚፈልገው ሰፊ ኢንቨስትመንት የሚፈልገው ሰፊ ትኩረትና አቅዶ መስራትን የሚፈልገው ሰፊ መሰረተ ልማትን የሚፈልገው የቱሪዝም መዳረሻ ልማት ጉዳይ ነው። የቱሪዝም መዳረሻ ልማት ባለመስራታችን በዓለም ላይ ተወዳዳሪ ሀገር እንዳንሆን ቆይተናል። እሱ የቱሪዝም መዳረሻ ባለመስራታችን አለን የምንላቸው መስህቦች በጣም ድንቅ የሆኑ ሃይማኖታዊ ቦታዎች፣ ቤተ መንግስቶች፣ ሙዚየሞች፣ ታሪካዊ ቦታዎች፣ ብሔራዊ ፓርኮች፣ ብርቅዬ የዱር እንስሳቶች፣ ከተሞች፣ ተራሮችና ሐይቆች እነኚህን ሁሉ ማስጎብኘት አልቻለም። ኢትዮጵያ ምድረ ቀደምት ተብላ የዓለም የረዥሙ ወንዝ ያባይ የቡና የሰው ዘር መገኛ ሆና ማስጎብኘት አልቻለም። ይህ የሆነበት ምክንያት አስፈላጊ የሆኑ መሰረተ ልማትና ማረፊያ ቦታዎች መዳረሻ አልነበረንም። ይህን ለመስራት ነው የብልጽግና ፓርቲ ልዩ ትኩረት ሰጥቶ እየሰራ ያለው። ይህን ለውጭ ብቻ ሳይሆን ለሀገራችን ቱሪስትም ጭምር ታሳቢ ያደረገ ነው። እንደ ብልጽግና ፓርቲ የሀገር ውስጥ ቱሪዝም ቅድሚያ ለዜጋ የሚሰጥ ፓርቲ ስለሆነ የሀገር ውስጥ ቱሪዝም ሾክ አብዞርበር በየትኛውም ጊዜ ቢሆን የቱሪዝም እንቅስቃሴው እንዳይገታ የሰራናታቸው መሰረተ ልማቶች በአግባቡ እንድንጠቀምና የቱሪዝም አገልግሎት ሁልጊዜም ቀጣይነት እንዲኖረው ሴክተሩ ሬዚሊያንት እንዲሆን የሚያደርግ ነው። ቅርሶችስ ያሉበት ቁመና ምን ይመስላል? ነገ በዚሁ መልኩ ልናገኛቸው እንችላለን ወይ? በተለያየ ክፍለ ሀገር ላይ ያሉ ቅርሶችን ማለት እንፈልጋለን። ከቅርስ ጥበቃ አንጻር የተነሱ ጥያቄዎች አሉ።
ቅርስ እንዲጠበቅ የብልጽግና ፓርቲ ወይም የቱሪዝም ፖሊሲያችን ብናይ በከፍተኛ ትኩረት ከተሰጣቸው ጉዳዮች ውስጥ አንዱ ነው። እንደው በግልጽ ለማስቀመጥ ያለፈውን ዘመን ቅርስ መጠበቅና የእኛን ዘመን ቅርስ መስራት መገንባት የብልጽግና እሳቤ ነው። ይሄ የመደመርም እሳቤ ወይም አስተምሮት ተደርጎ ሊወሰድ ይችላል። ያለፈውን ቅርስ መጠበቅ ምን ማለት ነው? ዛሬ በቅዱስ ላሊበላ አብያተ ክርስቲያናት፣ በሶፍ ኦሞር፣ በጅማ አባጅፋር ቤተ መንግስት፣ በፋሲለደስ ቤተ መንግስት ብንሄድ እነኚህ ከ400 እስከ 1000 ዓመት የሞላቸው ቅርሶች ናቸው። እነኚህ ኢንቨስት ተደርጎባቸው እንዲጠበቁ፣ እንዲጠገኑ፣ ለቱሪዝም አገልግሎት እንዲውሉ ከፍተኛ የሆነ መዋዕለ ንዋይ ይፈሷል። እነኚህ በእድሜ ጠገብነታቸው ከፍተኛ ጉዳት ሲደርስ ለዘመናት ዞሮ ያያቸው ጥበቃ እንዲደረግላቸው ያደረገ የትኛውን ፓርቲ አልነበረም። ስለዚህ ይህ የሚናቅ እንዳልሆነና ያለፈውን ዘመን ቅርስ መጠበቅ እና የኛን ዘመን ቅርስ መስራት ስንል ያለፈውን በዚህ መንገድ ጠብቀን በእኛ ዘመን ደግሞ ለምሳሌ ያለፈውን ዘመን የአድዋን እሳቤ፣ የአድዋን ድል፣ የአድዋን የኢትዮጵያውያን አብሮነትና በቅንጅት መስራት ያመጡትን ውጤት ማሳየት የሚችል በአዲስ አበባ በእምብርት ላይ ተገንብቶ በአሁኑ ሰዓት የሚፈጥረውን ኢኮኖሚ እንተወውና የድሉን መታሰቢያ ሙዚየም መላው ኢትዮጵያውያን ስለ አንድነት አብሮ መስራት እንድንማርበት እድል ፈጥሯል። ያለፈውን ዘመን ታሪክ ይዘክራል። የኛ ዘመን ደግሞ ቅርስ ነው። ስለዚህ በዚህ ደረጃ ይህን አስተሳስሮ ለመስራት እየሞከረ ያለ ጠንካራ ፓርቲ ስለሆነ ከቅርስ ጥበቃ አንጻር ያለን አቋም ያለፈውን መጠበቅና የኛን ዘመን ቅርስ መስራት ማስተሳሰር ሰፊ ትኩረት እንዲሰጠው ለማንሳት ነው። የኮሪደር ልማት በሚሰራበት ወቅት በሀገር ደረጃ የተመዘገቡ ታሪካዊ ቦታዎች እየፈረሱ ወይም ደግሞ እንትን እያሉ በከፊልም ሆነ በሙሉ እየፈረሱ ነው ያሉት፣ መጥቀስም ስለምንችል ማለት ነው። ሶ ይሄ የሀገርን እንትን ከማጥፋት አንጻር፣ ቅርስን ከማጥፋት አንጻር ብልጽግና እየሰራ ነው ብለን እናምናለን። እናንተ ይህንን እንዴት ታስቀምጡታላችሁ? ግልጽ የሆነ ማብራሪያ ብትሰጡልን ማለት እንፈልጋለን። ምክንያቱም በዛ ሎጂክ ከሄድን ደግሞ የሀገር ውስጥ ቅርሶችን አጥፍተን ባህላዊ ከውጭ የመጡ ነገሮችን እያስቀጠልን ነው። ለሀገራችን ቅድሚያ አንሰጥም፣ ለሀገራችን ቅርጽ የሚለውን ስለሚያሳይ ነው። ጨርሻለሁ። ከኮሪደር ልማት ጋር ተያይዞ ቅርሶችን እያፈረሰ ነው የሚል የተነሳ ጥያቄ አለ። ይሄ የብልጽግና ፓርቲን መሰረታዊ እሳቤዎች፣ መሰረታዊ እይታዎች ካለመረዳት የሚመነጭ አስተያየት አድርጌ ነው የምወስደው። ብልጽግና ፓርቲ እንደ ፓርቲ ከትላንትና ጋር የተጣላ ፓርቲ ሳይሆን ትላንትና ያሉትን መልካም ነገሮች የሚያስቀጥል ያሉትን ጉድለቶች ደግሞ የሚሞላ ህመሙን የሚያክም ፓርቲ ነው። እንደ እይታችን ቁንጽል አይደለም። እይታችን ሙሉ ነው፣ ሰፊ ነው። እይታችን ጠባብ አይደለም፣ ጊዜያዊ አይደለም፣ ትውልድ የሚሻገር ነው። ይሄን በደንብ አድርጎ መገንዘብ ያስፈልጋል። በዚህ አግባብ ነው የኮሪደር ልማት ስራዎችንም የከተማ ልማት ስራዎቻችንም የምንሰራው። ለዚህ ደግሞ በሁሉም አቅጣጫዎች ብናይ ሀቅ የሚታይ ማሳያዎች አሉ። አዲስ አበባ ላይ ብንወስድ የኢዮቤልዩ ቤተ መንግስት እንዲሁም የአንድነት ፓርክን ብናይ እነዚህ ተጨባጭ ማሳያዎች ናቸው፣ የሰራናቸው ስራዎች ማለት ነው። ጅማ ብንሄድ የጅማ ከተማ ልማት፣ የጅማ ኮሪደር ልማት ከጅማ አባጅፋር ቅርስ ጋር የተጣላ አይደለም። ይልቁንም የጅማ አባጅፋር ቤተ መንግስትን ከፍ ያደረገ ያላቀ ስራ ነው። በምስራቅ ሀረር ብንሄድ የሀረር ከተማ ልማት፣ የሀረር ኮሪደር ልማት ከጀጎል ጋር የተጣላ አይደለም። ጀጎልን ያገዘፈ ያጎላ ስራን የሰራ ነው። ወደ ሰሜን ብንሄድ የጎንደር ከተማ ልማት፣ የጎንደር ኮሪደር ልማት ከፋሲል አብያተ ቤተ መንግስታት ጋር የተጣላ አይደለም። የፋሲል አብያተ ቤተ መንግስታትን የበለጠ ያጎላ ያገዘፈ ስራ ነውና ብልጽግና ፓርቲ በዚህ የሚታማ አይደለም። በምንሰራቸው ስራዎች በሙሉ የትላንትን በጎ ነገር የምናስቀጥል የጎደለውን የምንሞላ ትውልድ ተሻጋሪ ፓርቲዎች መሆናችንን በደንብ አድርጎ ማንሳት ያስፈልጋል። ከኮሪደር ልማት ጋር ተያይዞ ያለው ጉዳይ እሱ ነው። ጥያቄ ማነሳው ለብልጽግና ፓርቲ ይሆናል። ያ ምንድን ነው? የማክሮ ኢኮኖሚ ማሻሻያ ከተደረገባቸው ከአምስቱ ዘርፎች አንዱ የቱሪዝም ዘርፍ ነው። የቱሪዝም ዘርፍ በደንብ ከተሰራበት አይተናል ለውጥ እንደሚያመጣና የሀገርን ኢኮኖሚ ሊቀይር እንደሚችል። ከዚህ አንጻር አሟጠን ያልተጠቀምንባቸው በተለይም የሀላል ቱሪዝም ስራዎች ላይ ብዙ ቦታዎች አሉ። የሀላል ቱሪዝም ስራዎችን መስራት የምንችልባቸው ግን በደንብ ያልሰራንበትና ይህንን በጥልቀት በምን ያህል ታውቁታላችሁ? ለመስራትስ ምን ያህል ዝግጁ ናችሁ? በዚህ ዘርፍ ላይ የሚመጡ የሚጎበኙ አካላት በርካታ የአረብ ሀገራቶች አሉ። ኢትዮጵያ
በተለይም ከእስልምና እምነት ጋር በተያያዘ ብዙ ያበረከተቻቸው አስተዋጽኦዎች አሉ። ስለዚህ ኢትዮጵያን እንደ ልዩ ሁኔታ ስለሚታይ ከፍተኛ አቅም ገንዘብ ያላቸው አካላት ወደ ኢትዮጵያ እንዲገቡ ከማድረግ አኳያ ትልቅ ፋይዳ አለው። ከዚሁ ጋር አስተሳስረው አክሱም የመጀመሪያዋ ናት ለኢትዮጵያ የሀላል ቱሪዝም መዳረሻ። አንዱ የሀላል ቱሪዝም መዳረሻ ከሚያስፈልገው ውስጥ የመስጂድ የእምነት ተቋማት ነው። እንዴት ማጣጣም ትችላላችሁ የሚለውን ጥያቄ ለማንሳት ከብዝሃ ዘርፍና አጠቃላይ ከኢኮኖሚ እይታችን ጋር ተያይዞ ቱሪዝምንም እንደዚሁ በአግባቡ ከመጠቀም ጋር ተያይዞ የተነሳ አለ። እዚህ ጋርም አሁንም መነሻ ልናደርግ የሚገባው የብልጽግና ፓርቲን እይታዎች ነው። ብልጽግና ፓርቲ ከሁሉም በሁሉም ለሁሉም የሆነ ፓርቲ ነው። የብልጽግና ፓርቲ የልማት እይታ ብዝሃ ዘርፍ ነው፣ ብዝሃ ተዋናይ ነው፣ ብዝሃ ተጠቃሚ ነው። በሁሉም ሂደቶች ላይ እነዚህን ነገሮች እያረጋገጥን ነው የምንሄደው። ይሄን ስንል ቱሪዝምን ራሱ የምንመለከተው ብዝሃ መስክ አድርገን ነው። አንድን የቱሪዝም መስክ ሳይሆን ሁሉንም የቱሪዝም መስኮች አሟጠን ለመጠቀም ጥረት እያደረግን ነው። በዚህ ረገድ ኢኮ ቱሪዝምን መጥቀስ እንችላለን። ከባህል ጋር ተያይዞ የሚሰሩ ስራዎችን መጥቀስ እንችላለን። በቅርቡ እየሰራንበት ያለነውና የጀመርነው ደግሞ የስፖርት ቱሪዝም አለ። ቅድም በመግቢያችን ላይ እንደገለጽነው የኮንፈረንስ ቱሪዝምን አሟጠን ለመጠቀም ጥረት እያደረግን ነው። በነገራችን ላይ አቅለን የምናየው ጉዳይ አይደለም። ደረጃቸውን የጠበቁ ዓለም አቀፍ ስታንዳርድ ያላቸውን ከ150 በላይ ሁነቶች በአንድ ዓመት ጊዜ ውስጥ ማዘጋጀት ማለት ትርጉሙ ብዙ ነው። ቱሪዝም እንደ ብልጽግና ፓርቲ ከብዙ ዘርፎች ጋር የተሳሰረ የፊትዮሽም የኋልዮሽም ትስስር ያለው ከግብርና ጋር፣ ከማኑፋክቸሪንግ ጋር፣ ከአገልግሎት ዘርፉ ጋር የተሳሰረ ዘርፍ ነው። በሂደቱ የሚሳተፉ ከሂደቱ የሚጠቀሙ በርካታ ዜጎች አሉ። በኮንፈረንስ ቱሪዝም የሚቀርቡ ነገሮች ዝግጅቶቹ ሲዘጋጁ ጀምሮ እነዚህን ዝግጅቶች የሚያዘጋጁት የኛው ሀገር ሁነት አዘጋጆች ናቸው። በዚህ ረገድ አቅም መፍጠር ችለናል። የሚገርሙ ወጣቶች፣ የፈጠራ ክህሎት ያላቸው ታታሪ የሆኑ ወጣቶች የሚያዘጋጁት ሁነት ነው። አልተደመምንም። በሁነቶቹ ባዘጋጀናቸው በአንድ ጊዜ 25,000 ተሳታፊዎችን አላስተናገድንም። በምን ልክ በምን ድምቀት ኢትዮጵያን በሚመጥን ደረጃ ይሄን ያደረጉት የኛ ወጣቶች ናቸው። ይሄን እየሰሩ ያሉት የኛ ወጣቶች ናቸው። ለዚህ እውቅና ልንሰጥ ይገባል። ኮንፈረንስ ቱሪዝም ስናወራ በነገራችን ላይ ከሌሎች ቱሪዝሞች ከመደበኛ ጎብኚዎች ለኮንፈረንስ ቱሪዝም የሚመጣ ጎብኚ በአማካይ እስከ 3 እጥፍ ወጪ ያወጣል። ገቢ ነው ለሆቴሎቻችን፣ ለአምራቾቻችን፣ ለአገልግሎት ሰጪዎች ይሄ ገቢ ነውና ይሄን ብልጽግና ሰፋ ባለ ሙሉ በሆነ እይታ የሚያዩ ጉዳይና በዚህ ረገድ የምንሰራው መሆኑን መረዳት ያስፈልጋል። ለኛ የቱሪዝም ስራዎቻችን መነሻ ቁጭት ነው። እንደ ሀገር ውብ ሀገር አለን። ኢትዮጵያ ውብ ሀገር አላት። ውብ ሀገር ነች። እንደ ኢትዮጵያ ብዙ ጸጋዎች አሉ። ይሄን ጸጋ ወደ ሀብት መቀየር ያስፈልጋል። ይሄንን ብልጽግና በስፋት እየሰራበት ያለው ስራ በመሆኑ ይሄን መውሰድ ያስፈልጋል። እንደ መንግስትም የመደመር መንግስት እይታ ኢንተርፕራል ገቨርንመንት ነው። ኢንተርፕራል እይታ ያለው ነው። ስለዚህ መንግስት የመጨረሻ አማራጭ ኢንቨስተር ሳይሆን በእንደዚህ አይነት ጉዳዮች ላይ የመጀመሪያ አማራጭ ኢንቨስተር ሆኖ የሚገባበትና የግሉን ዘርፍ የሚያነቃቃበት ነው። ቅድም ብዝሃ ተዋናይ ስል የሎጎ ሐይቅን የሚያስተዳድረው የግል ሴክተር ነው። የኒኢሌ ፓልም ሎጅን የሚያስተዳድረው የግል ሴክተር ነው። መንግስት ከግሉ ሴክተር ጋር ተባብሮ የሚሰራ መሆኑን ለማንሳት ነው። እንደ አጠቃላይ በማክሮ ኢኮኖሚ ወይም የአገር በቀል የኢኮኖሚ ማሻሻያውን ስናይ አገራችን ለዘመናት ግብርና መር ኢንዱስትሪ መር ሲባል ኖሯል። በዚህን ያክል ዓመት ምንም አይነት ለውጥ አላመጣንም። አሁን በብልጽግና መንግስት የብዝሃ ኢኮኖሚ ሪፎርምና ለውጥ መምጣቱ፣ የቱሪዝም ሴክተር መካተቱ የተሻለ የውጭ ምንዛሬ እንድናገኝ የተሻለ እድገት እንድናገኝ ከፍተኛ ጠቀሜታ አምጥቷል። ስለዚህ የቱሪዝም ሴክተር በብዝሃ ኢኮኖሚ እሳቤ ውስጥ መካተቱ አሁን የምናየውን ሰፋፊ የገበታ ፕሮጀክቶች፣ ሰፋፊ የግሉን ዘርፍ ተሳትፎ እንዳንንቀው መንግስት ባመቻቸው ማበረታቻ በርካታ ሆቴሎች፣ ሎጆች፣ ሪዞርቶች እየተሰሩ ነው። እነኚህ በሙሉ ለቱሪዝም ሴክተር እድገት ከፍተኛ አስተዋጽኦ እያበረከቱ ነው። ስለዚህ ይህ ሁሉ እንዲሆን የተሰጠው ትኩረት ነው። መንግስት ሀብት የማሰባሰብ አቅሙን መጠቀም የቻለው መንግስት የትኩረት አቅጣጫ አድርጎ የቱሪዝም ሴክተርን ስለያዘ ነው። ስለዚህ በዚህ በብዝሃ ዘርፍ ውስጥ መካተቱ በሀገር በቀል ኢኮኖሚክ ሪፎርም ማሻሻያ ውስጥ መግባቱ ከፍተኛ ጥቅም እያመጣ ነው የሚል ነው። የቱሪዝምን ፋይዳ ከሚገቱ ነገሮች አንዱ ሰላምን በአግባቡ ማስከበር አለመቻል መሆኑ ሁሉም ይግባባበታልና ሰላምን ከማስገኘት አንጻር
ምንድን ነው ሊሰሩ የምታስቡት የሚል ነው። ከሰላም ጋር ተያይዘው ለተነሱት የመጀመሪያ ምናልባት ለቀጣይ ለተፎካካሪ ፓርቲዎች የማነሳው ጥያቄ አሁን አለ በሚሉት የሰላም ጉዳይ ላይ ይበልጥ ሰላም እንዲመጣ ጥያቄ ካነሱ የነሱ እጅ ምን ላይ ነው ያለው? ምን አስተዋጽኦ የተሻለ ሰላም እንዲሆን ምን አስተዋጽኦ አበርክተዋል? ምን ሚና ተጫውተዋል? የሚለውን በዚሁ ማንሳት እፈልጋለሁ። ሌላው አብዛኛውን የሚያነሱት የሰላምን ጉዳይ ከቱሪስት ጋር ተያይዞ ነው። ሰላም ቅድሚያ ለዜጎቻችን የሚያስፈልግ ጉዳይ ነው ብሎ ነው የሚያምነው ብልጽግና። ከዛ ቀጥሎ ለቱሪዝም ሊሆን ይችላል። እንደ አጠቃላይ በኢትዮጵያ ውስጥ እኔ እንግዲህ በዘርፉ ረዥም ዓመትም ስለቆየሁ በቂ የሆነ መረጃና ንባብም ስላለኝ የሰላም እጦት፣ ፐብሊክ ፕሮቴስት፣ የተለያዩ ችግሮች ነበሩ አለፍን ብለን በምናስባቸው ጊዜ ሁሉ በሀገራችን ውስጥ እንደሌላው ሀገር ቱሪስቶችን ታርጌት አድርጎ በሆቴላቸው፣ በመኪናቸው፣ በሚጓዙባቸው ቦታዎች የተሰራ ኦርጋናይዝድ የሆነ ወንጀል ወይም ክራይም እንደ ሌሎች ሀገር እኛ ሀገር የለም። ይህ የኢትዮጵያን ሕዝብ ፍጹም ጨዋነት፣ እንግዳ ተቀባይነት የሚያሳይ ነው። ስለዚህ ይህን ሕዝብ ቱሪስቶች መጥተው ለመቀበል ዝግጁ አይደለም፣ አገሩ ሰላም አይደለም ማለት የቱሪዝም ሴክተር የሀገራችን ባህል ታሪክና ተፈጥሮ ሀብት የሚያስተዋውቀውን ሰፊ የስራ ዕድል የሚፈጥረውን በተለይ አንዳንድ የቱሪስት መዳረሻዎች አጠቃላይ ህልውናቸው ገቢያቸው በቱሪዝም ላይ የተንጠለጠለውን ቱሪስቶች እንዳይመጡ ሀገራችን እንዳይጎበኝ ዜጎቻችን ስራ እንዳያገኙ የሚያደርግ ስለሆነ ከዚህ ሀሳብ መራቅ ያስፈልጋል የሚል ጥቅል አስተያየት አለኝ። ሌላው ከዱር እንስሳትና ብሔራዊ ፓርኮች ጋር ተያይዞ አንድ ያነሱትና የተሳሳቱት ብዬ የማምነው የዱር አራዊት የሚለውን ስያሜ በአዋጅ ቀይረናል። የዱር እንስሳት ነው የሚባለው። የዱር አራዊት የሚለው አራዊት የሚለው ቃል በተለይ የዱር እንስሳትን ለጥቃት የሚያጋልጥ በመሆኑ እንዲህ አይነት እይታዎችና የቃል አጠቃቀም ከፍተኛ ጉዳት የሚያደርስ ስለሆነ ለተፎካካሪ ፓርቲዎች ትምህርት እንዲወስዱበት በዚሁ ለማንሳት ነው። ለማህበራዊ እኩልነት ቱሪዝምን እንዴት ትጠቀማላችሁ? ቱሪዝምን ለማህበራዊ እኩልነት እንጠቀማለን ብሏል። ከቱሪዝም መገኘት የነበረበትን ኢትዮጵያ እንዳታገኝ ምክንያት ተጠያቂ የምታደርጉት ማንን ነው? ማህበረሰብ እኩልነትን ቱሪዝምን ከማሳደግ አንጻር ምን አይነት ስትራቴጂ ያላችሁ፣ በምን መልኩ ትሰራላችሁ የሚል ነገር የቀረበልን። በመጀመሪያ የምንሰራው አሁን ትልቁ ችግር ነው ብለንም ስለምናምን የማህበረሰቡን ሰላም ማስጠበቅ ነው፣ በሰላም ወጥቶ መግባት እንዲችል። በተጨማሪም ደግሞ ያላቸውን ባህላዊ፣ ሃይማኖታዊ፣ ታሪካዊ ሴቶችን ማንጸባረቅ እንዲችሉ እናበረታታለን። እኛም ደግሞ አዎንታዊ ድጋፎችን እንሰጣለን። ለምሳሌ የመሰረተ ልማት ግንባታ በምናካሄድበት ጊዜ የትኛውንም ቦታ የትኛውንም ማህበረሰብ ከየትኛውም ሳናለያይ እኩል በሆነ መልኩ ድጋፍ እናደርጋለን። በራሳቸው የሚመጡትንም ደግሞ ሀሳቦችን በመቀበል ለሀገር እስከሆነ ድረስ የምንሰራው እንደዚህ አይነት ስራዎችን በመስራት የማበረታታት ስራ እንሰራለን፣ የመደገፍ ስራ እንሰራለን። ሁለተኛ ላይ ስመጣ ደግሞ ማንን ነው ተጠያቂ የምታደርጉት? አሁን የቱሪዝም ሁኔታው ላለበት ደረጃ ማንን ነው ተጠያቂ የምታደርጉት የሚል ናለው። እኛ አሁን በመምራት ላይ የሚገኘውን መንግስት ነው ብልጽግናን ፓርቲ ማለት ነው እንደ ፓርቲ ተጠያቂ የምናደርገው። ምክንያቱም ትልቁ ውድቀታችን የመጣው ከማህበረሰብ ሰላም ማስጠበቅ ባለመቻሉ ነውና አንደኛ ይህንን ነገር የማስጠበቅ ድርሻ መንግስት ነው። አንድ ሀገር ውስጥ የሚኖር መንግስት ይህንን ማስጠበቅ ካልቻለ በጣም ጥያቄ ውስጥ ስለሚገባ ማለት ነው። ሌሎቹ ተጨማሪ ነገሮች የመሰረተ ልማት ዝርጋታዎችን፣ የግል ባለሀብቶችን ከማበረታታት ጋር የስራ እድል መፍጠሮችን፣ የተለያዩ ነገሮችን ማንሳት የምንችለው የመጀመሪያው ሰላም ሲኖር ነውና የመጀመሪያውን ሰላምን ማስጠበቅ ቢችል ሌሎችም ሂደቶች ደግሞ የሚሄዱበት እንዳለ ርቀት ሆኖ ግን በዋናነት ዋናው ተጠያቂም ነው ብለን የምናምነው መንግስት ነው። ከህዝብ ጋር ተቀናጅቶ ቢሰራ ሞር ውጤታማ እንሆናለን። ለህዝብ ስራዎች ቢሰሩ ሞር ውጤታማ እንሆናለን ብለን እናምናለን። ለነጻነትና እኩልነት ፓርቲ ማቅረብ የምንፈልገው ምንድን ነው? አሁን እያየ ነው እየቀረበ ያለው ነገር በሙሉ ከብልጽግና ፓርቲ ጋር ማለት አብዛኛው ፐርሰንት ማለት ይቻላል ተቀራራቢ ነገር ነው ያለው። ተመሳሳይ የሆነ ነገር ነው ይዞ የቀረቡትና ህዝቡን ባናታልለው ምን አለበት? በጋራ መስራት ከተቻለ በጋራ በተሰሩ የሚል ሀሳብ እንደ ሀሳብም እንደ ጥያቄም ለምንድን ነው በዚህ ደረጃ ህዝቡ ላይ አንድ አይነት ሀሳብ ይዞ መቅረብ ያስፈልገው የሚለውን ነገር ብታዩት የሚል ጥያቄ እናነሳለን። ፓርቲው መርህ አለው። ዝም ብሎ ሰው ስላሰበው ደጅ ያለ ሰው ለምን አይቀላቀሉም ስላለ አይደለም፣ በመርህ ነው የሚሄደው። እኛ ሰሚ ሊበራሊዝም የምንከተል ፓርቲ ነን።
ብልጽግና በመደመር ፍልስፍና ላይ የተመሰረተ ፓርቲ ነው። የሚመሳሰሉን በጎ ስራዎች በብልጽግና ውስጥ ቢያዩ እነሱን በመቃወም ብቻ ተቃዋሚ ፓርቲ ብለን ህዝብ ማታለል አንፈልግም። የሀሳብ ልዕልና አቅርበን ኢትዮጵያ የምትፈልጋቸውን ነገሮች ለይተን አውጥተን መብትሄው ምንድነው በሚል ስራ ላይ መስራት ነው እንጂ ከዚህ በፊት የተሰሩትን ነገሮች ሁሉ በመቃወምና በማጠልሸት አይደለም ሀገር የምትለማውና ብንመሳሰል ለኢትዮጵያ ምናልባት ጥሩ ሊሆን ይችላል። ደግሞ ታላቅና ታናሽ ነን። ትንሽ ቀን ነው ከብልጽግና በፊት የተፈጠርነውና ምናልባት ወጣቶች ስለሆንን እየተቀራረብን ሊሆን ይሆን እሱን ህዝብ ይበለው። ግን መሰረታዊ የሆነ የፍልስፍና ልዩነት ያለን ሁለት ፓርቲዎች ነን። እንዲሁ ዝም ተብሎ ሰው ከውጭ ስላለ ብቻ ቢቀላቀሉ ከተቀላቀሉ በኋላ በሚካሄድበት መንገድ ላይ የሀሳብ ልዩነቶች የሚያጋጩ ከሆነ ነው የሀሳብ ልዩነቶችን ይዞ እየተከራከሩ ሀገርን መገንባት ስለሚበጅ ነው። ለሁለቱም ፓርቲዎች የማቀርበው ጥያቄ በዓለም ላይ ከ150 በላይ የሚሆኑ ሀገራት አሉ። እያንዳንዱ ዓለም አቀፍ ቱሪስት ካሉት የዓለም ሀገራት ውስጥ የትኛውንም ሀገር ገንዘብ መድቦ ጊዜውን መድቦ መጎብኘት ይችላል። ስለዚህ በዚህ ስቲፍ በሆነ የገበያ ውድድር ወይም ኮምፒቲሽን እንዴት እና ምን ሰርታችሁ ነው ኢትዮጵያን አሁን ብልጽግና እያደረገ እንዳለው የዓለም የጎብኚዎች ማዕከል ማድረግ የምትችሉት የሚል ነው።